ሰላም ውድ ተማሪዎቻችን እንደምን አላችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የኢኮኖሚክስ መምህራችሁ። በዛሬው የ12ኛ ክፍል የኢኮኖሚክስ ትምህርታችን ላይ ከባለፈው የቀጠሉ ኮንሴፕቶችን እናያለን። ስቲል ዩኒት 1 ላይ ነን። ዩኒት 1 the fundamental concepts of macro economics ይላል። እስከዛሬ ምን አይተናል? አውትካማችን ምን እንደሚመስል በመጀመሪያው ቪዲዮ በደንብ ዳሰስ ለማድረግ ሞክረናል። ኢንትሮዲዩስ አድርገን ዲፋይን አድርገናል ማክሮ ኢኮኖሚክስ ምን እንደሆነ፣ ፎከስ ኤሪያዎቹ ምን እንደሆነ አይተናል። ሊመልስ የተነሳው አድሬስ ሊያደርግ የተነሳው ኪ ቻሌንጅ የቱ ነው ብለን ከዛ ቀጥለን ደግሞ ምን አይተናል? ጎሎቹን አይተናል። ምድረ ጎሉ የሚለውን አይተናል። ፋይዳው ምንድን ነው ብለናል። መጨረሻ ላይ ኢንሳይት ካገኘን በኋላ ፖሊሲ ሜዠር እንወስዳለን። አደንድ ጎላችን ውስጥ ነው ብለን ይህንና የመሳሰለውን ነገር ተነጋግረን ነበር። ሞር ደግሞ በኪ ቻሌንጅ በሚለው ርዕሳችን ላይ ምን አንስተን ነበር? ኪ ቻሌንጅ አንደኛው ኪ ቻሌንጅ ነው ብሎ አድሬስ ላደርገው ፈልጋለሁ ብሎ የተነሳው ማክሮ ኢኮኖሚክስ እንደ ጎልም የተያያዘው ኢኮኖሚ ግሮዝን አቴን ማድረግ ነው። ኢኮኖሚ ግሮዝን አቴን ማድረግ በሚለው ኮንሴፕት ስር ደግሞ ኢኮኖሚ ግሮዝን በምን እንለካዋለን በሚል አንድ ኢንዲኬተር ወይም ቫሪያብል አስተዋወቀናችሁ ነበር። ከብዙ ኢንዲኬተሮቹ ታስታውሷቸዋላችሁ ብዬ እገምታለሁ። ኢንዲኬተሮቹን ወይም ቫሪያብልስ ኦፍ ማክሮ ኢኮኖሚክስ የሚባሉት ውስጥ አንደኛው ከኢንዲኬተሮቹ ውስጥ ጂዲፒ፣ ኢንፍሌሽን ሬት፣ አንኢምፕሎይመንት ሬት እንደዚህ ያለን ዘርዝረናል። ኢኮኖሚ ግሮዝን ስፔሲፊካሊ አታች የሚያደርገው ኢንዲኬተር ደግሞ ጂዲፒ ብለን እሱም በሰፊው ለማየት ሞክረናል ማለት ነው። በቀጣይ ስንገናኝ ኪ ቻሌንጅስ ማክሮ ኢኮኖሚክስ የሚለውን በደንብ ደግሞ እየገባንበት እንሄዳለን ተባብለን ነበር። የተለያየ ነው። ስለዚህ ዛሬ እሱን ነው የምናደርገው ማለት ነው። ከዛ በፊት እንደተለመደው እዚች ጋር ያለችው ሳይት ምን ትላለች? lucybridgeacademy.com። ቺ ሳይት የእናንተ ቱል ነች፣ የምታጠኑበት ቱል ነች። www.lucybridgeacademy.com የሚለው ሳይት ላይ በመግባት ምንም ማግኘት ትችላላችሁ። እንደምታስታውሱት አጫጭር ኖቶች ማግኘት ትችላላችሁ። የጥያቄ ባንክ ማግኘት ትችላላችሁ። ከጓደኞቻችሁ ጋር ኢንጆይ ያደርጋችሁ ሀሳቡን በደንብ ግራስፕ ለማድረግ የኢኮኖሚክስን መስራት ትችላላችሁ። በተለይ ደግሞ ምን ማግኘት ትችላላችሁ? ፐርሰናላይዝ የሆነ ኤአይ አሲስታንት ከ5 በላይ ቋንቋ ኢኔብልድ የሆነ ፐርሰናላይዝ ኤአይ አሲስታንት ማግኘት ትችላላችሁ። ስለዚህ ይህንን ቱል መጠቀም የለባችሁም ወይ? አለባችሁ። ቴሌግራም ቻናላችንን ጆይን ማድረግ እንደማትረሱ ተስፋ አድርጋለሁ። ሰብስክራይብ የዩቲዩብ ቻናሉን ማድረግ ይኖርባችኋል። ስለዚህ በቀጥታ ወደ ትምህርታችን እንገባለን፣ ይህን ካስተዋወስኳችሁ በኋላ ማለት ነው። ስለዚህ በዛሬው ትምህርታችን ኪ ቻሌንጆቹ ውስጥ አንዱን እስኪ እንየው። ይኸው ምንድን ነው? ኢኮኖሚክ ግሮዝ። ኢኮኖሚክ ግሮዝን አቴን ማድረግ አንዱ ቻሌንጅ ነው፣ አድሬስ ለማድረግ የምፈልገው ወይም ደግሞ ጎሌ ነው ብሎ ተነስቷል። ኢኮኖሚክ ግሮዝን አቴን ማድረግ እንዴት አድርጌ አቴን ማድረግ እችላለሁ? ይህን ኢኮኖሚክስ ግሮዝ የሚለውን እንግዲህ የተለያዩ ስኩል ኦፍ ቶቶች አሉ፣ የተለያየ ፖሊሲ ሜዥር ሪኮሜንድ ያደርጋሉ። ወደ እሱ ከመግባታችን በፊት ግን ኢኮኖሚክ ግሮዝን እንዴት ነው የሚለካው? ሜዥር መደረግ አለበት። መቼም ጥሩ ላይ ነኝ ጥሩ ላይ አይደለሁም የሚለው አንድ ሰው ሜዥር ካደረገው በኋላ ነው። ከዚህ ፐርሰንት በላይ ከሆንኩኝ ጥሩ ላይ ነኝ፣ ከዚህ ፐርሰንት በታች ከሆንኩኝ ጥሩ ላይ አይደለሁኝ የሚለው። ስለዚህ ሜዥር የሚያደርግበት ደግሞ ኢንዲኬተር ወይም ቫሪያብል አንደኛው ጂዲፒ ወይም ጄኤንፒ ነው ብለን አውርተን ነበር። ነገር ግን ይህ ጂዲፒ እና ጄኤንፒ ሊለኩት የሚፈልጉት ኢኮኖሚክ ግሮዝ ምን ማለት ነው ሲጀመርስ? ኢኮኖሚክ ግሮዝ የሚለውን እዚች ጋር እንያት። ኢኮኖሚክ ግሮዝ ምን ይላል? is the rise of what? an economy's ability to produce goods and services። ስለዚህ ኢኮኖሚክ ግሮዝ የምንለው ፎቆች መገንባት ባለፈው እንዳለው ኦፍኮርስ የሆነ አይነት ኢኮኖሚክስ ውስብስብ ነው የሚባለው ለዚህ ነው። የሆነ አይነት ኢምፖርታንስ አለው መቼስ አይደለም። ኤምፕሎይ ይቀጠራል፣ ፎቅ ሲገነባ እንደዚህ ስቲል ግን ያቺ ሀገር ድሃ ልትሆን ትችላለች። ሌሎችን ነገሮች ኢንዲኬተሮችን አሟልታ ያቺ ሀገር አሁን ድሃ ልትሆን ትችላለች። እንዴት ከተባለ ኢኮኖሚው እያደገ ነው የሚባለው፣ የአንድ ሀገር ኢኮኖሚ እያደገ ነው የሚባለው ኢኮኖሚው ምን ኤቢሊቲ ሲኖረው ነው፣ ምን ችሎታ ሲኖረው ነው? to produce goods and services ሳይነጥፍ ሲቀር፣ ማምረት ሲችል፣ የሆነ ነገር አለቀብኝ ብሎ ሳይቀር ማሰማራት ሲችል፣ አንኢምፕሎይድ የሆነውን ስኪል ፈላጊውን ሌበር ፎርስ አሰማርቶ የሚፈለገው ሮ ማቴሪያል ቀርቦ ሁሉም ነገር በቦታው ላይ ተሰካክቶ ማምረት ሲችል፣ ሰርቪስ ማምጣት ሲችል፣ ፕሮዳክት ማምጣት ሲችል። ሰርቪስ እና ፕሮዳክት አለ ማለት ነው፣ ይሸጣል። ሲሸጥ በገንዘብ ዩኒት ያኔ መለካት እንችላለን ማለት ነው። ይሄን ያክል ዋጋ አለው ማለት ይችላል። ያ የገንዘብ ዩኒት ደግሞ መልሶ ሰርኩሌት ያደርጋል ኢኮኖሚክስ ውስጥ። እንዴት ሰርኩሌት ያደርጋል? ኢምፕሎይድ የሆነው ስኪልድ ወርከር ሌበሩ ወይም አንተርፕረነር የሆነው ሰው በፕሮፊቱ ላንድ ኦን የሚያደርገው ኢንቲቲ ደግሞ ተዋናይ፣ የኢኮኖሚ ተዋናይ በሬንቱ። እነዚህ ፋክተርስ ኦፍ ፕሮዳክሽን በሚባሉት ላስረዳችሁ ብዬ ነው። በእነዚህ እንግዲህ ሰርኩሌት ያደርጋል መልሶ ማለት ነው። ሰርኩሌት ያደርጋል ማለት አሁንም አዲስ ምርት ይመረታል፣ ኢነርጂ አለው ማለት ነው። ሰርኩሌት ያደርጋል ማለት ነው ኢኮኖሚ። ያኔ ምን እንላለን?
በቁጥር በሞኔታሪ ቫልዩም ስንለካው ገንዘቡ እየጨመረ ፕሮዳክትም እየጨመረ ፕሮዳክት ስለጨመረ ገንዘቡ ኢንፍሌሽን ስላለ አይደለም ገንዘቡ የሚጨምረው ፕሮዳክት ስለጨመረ ያኔ ግሮዝ አለ ማለት ነው። ሰስተነብል የሆነ ግሮዝ አለ ማለት ነው። ይወጣ ይሄዳል ማለት ነው። ያኔ ኢኮኖሚ ግሮዝ አለ ማለት እንችላለን። ኦፍን ሜዠርድ ባይ ዋት ሪል ጂዲፒ ግሮዝ። ሪል ጂዲፒ ግሮዝ እንግዲህ ባለፈው ልዩነቱን አይተናል ከኖሚናል ጂዲፒ ጋር። ኖሚናል ጂዲፒ እና ሪል ጂዲፒ ብለን መለየት ያስፈለገን ለምንድን ነው ብለን አንስተን ነበር እንደምታስታውሱት። ኖሚናል እና ሪል ብለን መለየት ያስፈለገን አንድ ኪ ኮንሴፕት መረሳት የሌለበት ኮንሴፕት ስለተረሳብን ነው ጂዲፒ ላይ። ምክንያቱም ሚስሌድ ሊያደርገን ስለሚችል። እንዴት ነው ሚስሌድ ሊያደርግ የሚችለው? ኢንፍሌሽን ኢኮኖሚ ውስጥ ላይጠፋ ስለሚችል ያ ኢንፍሌሽን ደግሞ የፈጠረው ሚስኮንሴፕሽን መታረቅ መስተካከል አለበት። በምን? በፕራይስ ኢንዴክስ ወይም ደግሞ በጂዲፒ ዲፍሌተር በምትባለው ፋክተር ተካፍሎ ያ ኖሚናል ጂዲፒ። ስለዚህ ሪል ጂዲፒውን ተመልክተን ሜዥር የምናደርገው ነው። ያደገ ነው ሰስተነብል ግሮዝ አለው የምንለው ያንን ተመልክተን ነው ማለት ነው። ሌላ እንግዲህ ጂዲፒ ኢንኮርፖሬት የሚያደርገው ኪ ሀሳብ አለ። እሱም በቀጣይ የምናስተዋውቃችሁ ይሆናል። ኤችዲአይ የሚባል ኮንሴፕት አለ። ሚስ ያደረገውን ነገር ጂዲፒ ፌልድ ቱ ሜዥር የሆነ አይነት ፋክተር ማለት ነው። ያንን ፌል ያደረገውን ሜዥር ለማድረግ ፌል ያደረገውን ፋክተር ኤችዲአይ በማለት ወይም ሂውማን ዴቨሎፕመንት ኢንዴክስ በማለት ዩኤንዲፒ ያስቀመጠው ፋክተር አለ። እሱን እንተዋውቀዋለን። ስለዚህ ሜዠሪንግ ፐር ካፒታ ኢንካም አካውንትስ ፎር ፖፑሌሽን ቼንጅስ ኤንድ ፕሮቫይድስ ክሊረር ፒክቸር ኦፍ ሊቪንግ ስታንዳርድስ። ስለዚህ አሁን ሪል ጂዲፒ አገኘን አይደለም? ሪል ጂዲፒ ካገኘን በኋላ የእያንዳንዱ ሰው ህይወት እንዴት ተነካ በኢኮኖሚ ግሮዙ የሚለውን ደግሞ ሞር የሚገልጽልን ፐር ካፒታ ኢንካም የሚባለው ነው። ፐር ካፒታ ኢንካም ወይም ደግሞ ራፍሊ በአማርኛው የነፍስ ወከፍ ገቢ የሚባለው እንዴት ይሰላል? የነፍስ ወከፍ ገቢ ወይም ፐር ካፒታ ኢንካምን ለማስላት ሁለት ቫሪያብሎችን ማወቅ ያስፈልገናል። አንደኛው ቫሪያብል ሪል ጂዲፒን ማወቅ ሲሆን ሁለተኛው ቫሪያብል ምንድን ነው? የሀገሪቱ የህዝብ ብዛት ቁጥር ነው። ያገኘነው አጠቃላይ የሀገሪቱ ገቢ ሲካፈል በህዝብ ቁጥሯ ስናደርግ እያንዳንዱ ሰው የሚደርሰው ፐር ካፒታ ኢንካም ይኖራል ማለት ነው። ለምሳሌ ዩዥዋሊ እንደሚባለው የኢትዮጵያ ህዝብ 120 ሚሊዮን ከሆነ የህዝብ ቁጥሯ ጂዲፒዋ ደግሞ የሆነ አይነት ሰርተን የር ላይ አሁን 120 ሚሊዮን ባለው አመት ላይ ጂዲፒዋ ሪል ጂዲፒዋ 120 ሚሊዮን ዶላር ከሆነ እያንዳንዱ ሰው $1 ነው ገቢው፣ የቀን ገቢው ማለት ነው በነፍስ ወከፍ። ስለዚህ $1 which is በጣም 150 እንደዚህ ባለው አሁን ከረንት በብር ማለት ነው ሊጨምርም ይችላል ሊቀንስም ይችላል ማለት ነው። ስለዚህ which is not ያን ያክል የሚያኩራራ አይደለም። ስለዚህ ይሄ እንግዲህ ምን ያክል የሰው ህይወት ሪሊ ምን ያክል አፌክትድ ሆኗል በኢኮኖሚ የሚለውን ሜዥር ለማድረግ ይጠቅማል ማለት ነው። ስለዚህ ሊቪንግ ስታንዳርዳችንን በዚህ በፐር ካፒታ በሚለው ሀሳብ ክሊር ፒክቸር ስለ ሊቪንግ ስታንዳርድ ማግኘት እንችላለን ማለት ነው። ነገር ግን ጂዲፒ ያልነው ሜዥርመንት አሁንም ሊሚቴሽኖች አሉት። እነዚህ ሊሚቴሽኖች ምን ያካትታሉ? አንሪፖርትድ ኢንካም ሊኖር ይችላል። አንሪፖርትድ ኢንካም ስንል ለምሳሌ ከፎሬን ረሚታንስ ሆኖ የሚመጣው ከዲያስፖራስ ረሚታንስ ሆኖ የሚመጣው ገንዘብ አንሪፖርትድ ሆኖ ሊቀር ይችላል። እሱን ለማድረግ ደግሞ ጂኤንፒ የሚባለው ኮንሰፕት ባለፈው አስተዋውቀናል። ሌላው እንግዲህ ዲግሬዴሽን ኦፍ ኢንቫይሮንመንታል ዲግሬዴሽን፣ ኢንቫይሮንመንት መቼስ ዲግሬድ እያደረገ ይሄዳል። ይሄ አካውንት መደረግ አለበት። ለምሳሌ ዲፎረስቴሽን ቢኖር ወረቀት ፋብሪካዎች ለምሳሌ ዲፎረስት ያደርጋሉ። እነዛ ሀብቶቻችን ናቸው፣ ኢኮኖሚክ ሪሶርሳችን ነው። በኢኮኖሚ ደግሞ ሪሶርስ ስኬርስ ነው። ይህንን ስኬርስ የሆነ ሪሶርስ ዓለም ላይ ያለ ስኬርስ ሪሶርስ ዩቲላይዝ ማድረግ ያለብን በጥንቃቄ ነው፣ ኢፊሽንት እና ኢፌክቲቭ በሆነ መንገድ ማለት ነው፣ የሁሉንም ሰው ኒድስ ኤንድ ዋንት ለማሟላት። ይህንን ኮንሴፕት ያብራራን በኢኮኖሚክስ ውስጥ የኢንቫይሮንሜንታል ዲግሬዴሽንን አለመክተት እዚህ ሂሳብ ውስጥ ትንሽ ሚስሌዲንግ ይሆናል። ስለዚህ እንደ አንድ ሊሚቴሽኑ ልንወስደው እንችላለን፣ የጂዲፒ ሊሚቴሽን ብለን። ሌላው ኤክስክሉዥን ኦፍ ነን ሞኔታሪ ሴክተርስ። ነን ሞኔታሪ የሆኑ ሴክተሮች ምርትና አገልግሎት አይሰጡም ማለት አይደለም፣ መሰላት አለበት። እያደገ ሊሆን ይችላል፣ ኢኮኖሚው አሪፍ እየተንቀሳቀሰ ሄልዚ ሊሆን ይችላል። እነዛ ነን ሞኔታሪ የማይሰሉ ነገሮች መግባት ባለመቻላቸው፣ ስለዚህ ይህንንም ኢንካውንተር ነው ከግምት ማስገባት ይኖርብናል ማለት ነው። ስለዚህ ግሮዝ ሬት የሚል ኮንሴፕት አንድ ደግሞ መታወቅ ያስፈልገናል። ግሮዝ ሬት ስንል ምንድን ነው? አሁን ጂዲፒ አሰላን። ጂዲፒ ካሰላን በኋላ ሪል ጂዲፒ ካሰላን በኋላ የየዓመቱን አስቀመጥን።
የየዓመቱን ካስቀመጠን በኋላ እያደግን ነው የምንለው መቼስ ከአምናውና ከካቻምናው አነጻጽረን ነው። ከአምናው ከካቻምናው ስናነጻጽር ደግሞ በምን ያክል ፍጥነት እያደግን እንደመጣን ወይም ደግሞ በምን ያክል ፍጥነት እየወረድን እንደመጣን ኢኮኖሚያችንን ማስላት ይቻላል። ሬቱ ፍጥነቱን ማስላት ይቻላል ማለት ነው። ስለዚህ ግሮዝ ሬትን ለማስላት የምንጠቀማት ነገር ፎርሙላ ምንድነች? እችን መያዝ ይሆናል ማለት ነው ታስካችን። ግሮዝ ሬት ኢኳልስ ዋት the new GDP of this year minus the old GDP of past year over the old GDP times 100 ሬት እንዲሆን ማለት ነው። ስለዚህ በዚህ ፎርሙላ ተጠቅመን ግሮዝ ሬታችንን ማስላት እንችላለን። እዚህ ጋር ለኮንሴፕቱ ፈሰስ ለማድረግ ያክል ቁጥሮች አሉ። አዲሱ ጂዲፒያችን 800 ነው። ከ800 ተነስቶ ወደ 880 አድጓል። በሪል ጂዲፒ የተቀመጠ 880 ሲቀነስ 800 ኦቨር ኦልድ ጂዲፒ ስንት ይመጣል ማለት ነው? 700 ታይምስ 100 እንግዲህ 80 over 800 times 100 በስምንት አንድ ስለዚህ እቺ ሀገር በ10% እያደገች ነው ማለት እንችላለን ማለት ነው። ኦልድ ጂዲፒ ማይነስ ኒው ጂዲፒ ኦቨር ኒው ጂዲፒ ማይነስ ኦልድ ጂዲፒ ኦቨር ኦልድ ጂዲፒ ታይምስ 100 አድርገን ሬቱን ማግኘት እንችላለን። በ10% እያደጉ ማለት በጣም ጥሩ ኢንዲኬተር ነው ማለት ነው ለኢኮኖሚያችን። ስለዚህ አሁን ቀደም ምን አለን? ኢንኮርፖሬት ከማድረግ ፌል ያደረገው አንድ ሂውመን ኤሌመንት አለ ብለን አይደለም? የሰው ህይወት ተሻሻለ ወይ የሚለውን ሂውመን ኤሌመንት ኢንኮርፖሬት ከማድረግ ፌል አድርጓል ብለናል ጂዲፒ። ስለዚህ ይሄንን ኢንኮርፖሬት ያልተደረገ ሀሳብ ዩኤንዲፒ ወይም ዩኤንዲፒ ዩናይትድ ኔሽን ዴቨሎፕመንት ፕሮግራም የተባለው ተቋም ኤችዲአይ የሚል ኮንሴፕት ይዞ ብቅ ብሏል ማለት ነው። ይሄ ኤችዲአይ ምንድነው? ሂውማን ዴቨሎፕመንት ኢንዴክስ በሚል ያስገባት ነች ማለት ነው። ይህ ሂውማን ዴቨሎፕመንት ኢንዴክስ ምንድነው ሲክ የሚያደርገው ሜዥር ለማድረግ ኢት ሜዥርስ ዋት ሂውማን ዴቨሎፕመንት ዩዚንግ ነን ሞኔታሪ በሆኑ አስፔክቶች ላይክ ዋት ላይፍ ኤክስፔክታንሲ ይጨምራል። ለምሳሌ የስዊድን ሀገር ላይፍ ኤክስፔክታንሲ አንድ ሰው ስዊድን የተወለደ ጎልማሳ ሊኖር የሚጠበቅባቸው አመቶችና ኢትዮጵያ ወይም ዩጋንዳ የተወለደ ጎልማሳ ሊኖር የሚጠበቅባቸው አመቶች ይለያያሉ። በየጊዜው እንደምትሰሙት ዜና ላይ ይወጣል አይደለም? የስዊድን ላይፍ ኤክስፔክታንሲ 80 ዓመት ነው። ኢትዮጵያ ውስጥ ደግሞ በኢንደ ካውንትሪ መቼም አይመችም ብለው ስለሚታሰብ ማለት በብዙ ፋክተሮች 60 ዓመት ነው እድሜ ያጥራል ማለት ነው። ስለዚህ እነዚህ ነገሮች ካልኩሌት የሚደረጉባቸው ሀሳቦች አድርጎ ነው ሂውማን ዴቨሎፕመንት ኢንዴክስን ዩኤንዲፒ ሰጀስት ያደረገው። ሌላው ኤጁኬሽንም ነን ሞኔተሪ ነው። አክሴስ አገኘን ማለት ለትምህርት መቼም ዞሮ ለኢኮኖሚ የሆነ አይነት ምርታ አስተዋጽኦ ያደርጋል። ኢኮኖሚ እንግዲህ እንደምታውቁት ውስብስብ ሳብጀክት ነው። የቱ ጋር ኢኮኖሚ እድገት ላይ የትኛው ተጽዕኖ እንዳመጣ አታውቁትም። ኤጁኬሽን ያመጣል። ያልተማረ ሰው ኃይል ሲበዛ ኢንዲኬተር አይደለም ብለን መውሰድ አንችልም። ድሮባክ ይፈጠራል ኢኮኖሚው ላይ። ስለዚህ ኢንቪዚብል ሃንድ የሚሉት ነገርም ኮንሴፕት የመጣው ኢኮኖሚ ላይ ይሄንን የቤት ስራ የምሰጣችሁ ኢንቪዚብል ሃንድ ኦፍ ኢኮኖሚ ላይ ምንድነው ሀሳቡ የሚለው በጣም ኢንትረስቲንግ ኮንሴፕት ስለሆነ ትንሽ ፕሌይ ያለው እንግዲህ ደስ ይላል ብዬ ስለማስብ ነው። እንደዚህ አይነት ነገሮች አሉት ኢኮኖሚክስ። ስለዚህ ፌል ያደረጋቸውን ጂዲፒ ዩኤንዲፒ የሚባለው ተቋም ለማካተት ላይፍ ኤክስፔክታንሲን አስገብቷል። ኤጁኬሽን፣ ስታንዳርድ ኦፍ ሊቪንግን በአጠቃላይ ዌልፌር ኦፍ ሂውማን ቢንግ ጋር የተያያዘ ነገር በኤችዲአይ ብሎ አስገብቷል ማለት ነው። ስለዚህ ኳሊቲ ኦፍ ላይፍ ኢንዴክስ ልንለው እንችላለን ማለት ነው። ስለዚህ ኤችዲአይ ወይም ኳሊቲ ኦፍ ላይፍ ኢንዴክስ ምንድነው አድሬስ ለማድረግ የተነሳው ብለናል። ሊሚቴሽን ኦፍ ጂዲፒን ምን በማካተት ሄልዝ የተባለውን ዳይሜንሽን፣ ኤጁኬሽን የተባለውን ዳይሜንሽን፣ ኢኩዊቲ የተባለውን ዳይሜንሽን፣ ኢኳሊቲ እንደዚህ የሰው አስፔክቶችን ሰውኛ በገንዘብ የማይለኩ ነገሮችን በማስገባት ኢንኮርፖሬት አድርገው የተሻለ ፒክቸር ምን አይነት ፒክቸር አለ ኢንቫይሮንመንቱ የኢኮኖሚክ ኢንቫይሮንመንቱ ምንድነው የሚለውን በተሻለ ለማስቀመጥ የሚረዳ አድርጎ ነው ዩኤንዲፒን ሀሳብ ሰጀስት ያደረገው ማለት ነው። እዚች ጋር በቀላሉ ለማሳየት ያክል በሄልዝ ረገድ ላይፍ ኤክስፔክታንሲ፣ በርዝ ሬቱ፣ ዴዝ ሬቱ እንደዚሁ ዳታዎች አሉ ዓለም ላይ ይታያሉ ማለት ነው። ይሄ ኢንኮርፖሬት ይደረጋል። ሀሳባችሁ ይሄ የግሮዝ ኢኮኖሚክ ግሮዝ ሀሳባችን ላይ ይሄንን ማስገባት አንዘንጋ ነው ሀሳቡ። ኤጁኬሽን ሚን ይር ኦፍ ስኩሊንግ ቢያንስ እስከ ምን ተምሯል የአንድ ሀገር ዜጋ? እስከ 4ኛ ክፍል ተምሯል? እስከ ኮሌጅ ነው? ባችለር ሆልደር ነው ወይንስ ማስተርስ ሆልደር ነው አብዛኛው ዜጋ የሚለው የሆነ አይነት ልዩነት ስለሚፈጥር ኢንኮርፖሬት ይደረጋል ማለት ነው። ኤክስፔክትድ ይር ኦፍ ስኩሊንግ
እንደዚሁ ፐርካፒታ ኢንካም ደግሞ ከጂኤንአይ ፐርካፒታ ኢንካም እንዲሁ በጣም ከኢንካም ረገድ ማለት ነው ለፍቶ የሌበሩ እሴት የሌበሩ የአንድ ሰራተኛ ጉልበት ዋጋ ምን ያክል ነው አንድ ሀገር ወይም ሌላ ሀገር ሲሄድ ደግሞ ምን ያክል ነው የሚለው ኮንሲደር ይደረጋል ማለት ነው። ስለዚህ ባጭሩ ጂዲፒ ብቻውን ፌል ያደረገው ኢንኮርፖሬት ከማድረግ ፌል ያደረገውን ኮንሴፕት ኤችዲአይ ብለን አስገብተነዋል ማለት ነው። አሁንም ምን ላይ ነን? ኪ ቻሌንጅ ኦፍ ማክሮ ኢኮኖሚክ በሚል ርዕስ ነው እነዚህን ሰብ ርዕሶች እያየን ያለ ነው። ኪ ቻሌንጅ ኦፍ ማክሮ ኢኮኖሚክ አንደኛው ምንድን ነው ብለናል? ኢኮኖሚክ ግሮዝ። ሌላኛው አሉ ከጎሎችም ጋር ሪሌትድ የሆኑ ኢኮኖሚክ ግሮዝ በሚለው ቻሌንጅ ስር ደግሞ ሜጀርመንት የሚጠቅመን ኢንዲኬተር ብለን ጂዲፒን አየን፣ ኤችዲአይን አየን። በቀጣይ ደግሞ ከዚሁ ፓርት የቀጠለ ከኪ ቻሌንጆቹ ውስጥ የቀጠለውን እናያለን ማለት ነው። ስለ ሌበር ሬት እንዲሁ ስለ አንኢምፕሎይመንት ሬት እንደዚህ አይነት ኮንሴፕቶችን የምናይ ይሆናል ማለት ነው። አይ ሆፕ በጣም ፋሲኔቲንግ የሆነ እየመጣ እንደሆነ ኢኮኖሚክስ፣ ምክንያቱም ስለ ላይፋችን ነው የምናጠናው። ነገ ጠዋት ለሀገራችን ምን አይነት ስትራቴጂ እንከተል፣ እዚህ ጋር እያዋዛን የምናያቸው ነገሮች ወደፊት የምንጠቀማቸው ናቸው። በራሳችሁ ንባብ ደግሞ ሞር እንደምታጎለብቱት እነዚህን ሀሳቦች ተስፋ አድርጋለሁኝ። አሁንም አንድ የማስታወሳችሁ ነገር እዚህ ጋር የቴሌግራም ቻናላችን አለ። ጆይን አድርጉ፣ ቤተሰቦች እንሁን። ዩቲዩባችንን ሰብስክራይብ አድርጉ። በተለይ ደግሞ www.lucyacademy.com የምትለዋን ሳይት ለእናንተ የምትጠቀም ቱል አድርጋችሁ ውሰዷት፣ ተጠቀሙት። ምክንያቱም እዛ ውስጥ ፐርሰናላይዝድ የሆነ ኤአይ አሲስታንት አለ፣ ከ5 በላይ ቋንቋዎች ኢኔብልድ የሆነ ኩዌስችን ባንክ አለ፣ መስራት የምትችሏቸው ከጓደኞቻችሁ ጋር ኢንጆይ ማድረግ የምትችሉበት ኩዌስችን ባንኮች አሉ፣ ብሪፍ ኖቶች አሉ ማየት መጠቀም የምትችሏቸው ማለት ነው። ስለዚህ እዚህ ጋር ከኔ ጋር የተወያየናቸውን ኮንሴፕቶች በነዛ ብሪፍ ኖቶች እያብላላችኋቸው ትጠብቁኛላችሁ። ኔክስት ስንገናኝ እንግዲህ እንዳልናቸው ኪ ቻሌንጆቹ ላይ ካሉት ኮንሴፕቶች አንዱ እንደዚሁ እየመዘዝን የምንቀጥል ይሆናል ማለት ነው። ስለነበረን ቆይታ እንግዲህ በጣም አመሰግናችኋለሁ። ናትናኤል ነበርኩኝ ከሉሲ ብሪጅ አካዳሚ። ኔክስት እስክንገናኝ ሰላም ቆዩኝ።